በቤተ ክርስቲያን ውስጥ አገልግሎትን እግዚአብሔር እንዳለን እንድናገለግል ነው በጣም እግዚአብሔር የተናገረን ለኔም ለሁላችንም። እኛ በፈለግነው መልኩ ሳይሆን እግዚአብሔር በፈለገው መልኩ እንድናደርገው። እኛ ባላደራ እንደሆነን ባደራ ነው የተሰጠን። ቤተ ክርስቲያን የእግዚአብሔር ናት። አገልግሎታችንም የእግዚአብሔር ነው። ጸጋችን የእግዚአብሔር ነው። እኛ ራሳችን የእግዚአብሔር ነን። we don't own anything እና እንደ ባላደራ እንድንሰራ ነው እግዚአብሔር የተናገረን። እንደ በቃ አደራ እንደተሰጠው ሰው እንድንሰራ፣ እግዚአብሔር እንደሚፈልገው እንድንሰራ፣ ክርስቶስ ላይ አትኩረን እንድናገለግል፣ በጸጋ ስጦታዎቻችን እንድንሰማራ፣ ሳክሪፋይስ ለመክፈል ዲተርሚንድ እንድንሆን። ልደግምባቸው አይደለም ግን ሁላችን ደግሞ መንፈሱን መጋራታችን በጣም ጥሩ ነው። አንዳንድ ጊዜ በቃ ሁላችን ኮኦፐሬት ካላረግን እግዚአብሔር እንደሚፈልገው ማገልገል አንችልምና እንደሚወደው የምናገለግልበት ዘመን እግዚአብሔር ያርግልን። በእውነት ደስ የሚሰኝበትና እኛ አንዳንድ ጊዜ ቤተክርስቲያን ውስጥ ለማገልገል ከመውጣታችን በፊት ሰብሰብ ብለን በጋራ እንጸልያለንና ወርሺፕ እንደዚህ የሚመሩ ምንሰብክ ፕሮግራም የሚመሩ ምናምን ነውና ሁላችን እንደምናደርገው ማለት ሰብሰብ ብለን ስንጸልይ ምናምን በተደጋጋሚ እንደምንጸልየው ጸሎት ይሄ ፕሮግራም በጣም ጥሩ ነው የምትለው አንተ ሁን መጀመሪያ እንላል። በጣም ቆንጆ ነበር የሚጣፍጠው ለእኛ ሳይሆን ለአንተ የሚጣፍጥ ይሁን ምናምን። ምክንያቱም በቃ የመጀመሪያው ደስታችን እግዚአብሔር የሚደሰትበት ይሄ በቃ የኔ ነው። አይ ላይክ ዲስ። በአገልግሎታችን እግዚአብሔር የሚወደው የኤፌሶን መልእክትን ስንማርም ስናስተምርም እኛ በሁለት ነው የምንከፍለው። ምናልባት እናንተ ቬሪ ሲምፕል በሁለት ይከፈላል የኤፌሶን መልእክት። እንደዚህ ዲቫይድ አድርጎ ማጥናት ራይትሊ ዲቫይዲንግ አይደለም የሚለው ወርድ ኦፍ ትሩዝ እንደዚህ ሲከፈል በጣም ጥሩ ነውና ቬሪ ሲምፕል እንደዚህ ነው የሚከፈለው። እና ደግሞ እኩል ነው። ኤፌሶን ስንት ምዕራፎች አሉት ይላችኋል አይደል? ስንት አለው? 6 አለው። 6 ምዕራፎች አሉት እና ሶስት ነገር ነው ደግሞ ከሶስት ምዕራፎች። ሶስቱ ምዕራፍ በአንድ ይመደባል፣ 3 ምዕራፍ በሌላ ይመደባል። ሶስቱ ምዕራፎች ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3 ትምህርት ናቸው፣ ዶክትሪን ናቸው። እግዚአብሔር የሰራውን ልንገራችሁ ናቸው። እግዚአብሔር የሰራው ይሄ ነው እና አርጎ የሚል ብዙ ነገር የለውም። ምዕራፍ 1 እስከ 3 ድረስ እግዚአብሔር አደረገ ነው። እግዚአብሔር አደረገ፣ የጸጋው ክብር ይመሰገን ዘንድ ይሄን አደረገ። እግዚአብሔር ይሄን አደረገ። አሳያቸዋለሁ በኋላ እንደ ዝም ብሎ ሸክሙ እንድታዩት ብዬ ነው። እግዚአብሔር ይሄን አረገ፣ እግዚአብሔር ይሄን ሰራ፣ እግዚአብሔር እንደዚህ አረጋችሁ፣ እግዚአብሔር እንደዚህ አረገላችሁ፣ እግዚአብሔር እንደዚህ ለወጣችሁ፣ እንደዚህ ሆናችኋል፣ እንደዚህ ተደርጋችኋል ነው። ደግሞ በጣም የሚገርማችሁ ነገር በክርስቶስ ነው። እኛ የሌለንበት በቃ በክርስቶስ እግዚአብሔር ይሄን አረገ ነው። then ከዛ ምዕራፍ 4፣ 5፣ 6 ደግሞ ተግባር ናቸው። እንደዚህ ደግሞ ኑሩ፣ እንደዚህ መልሱ። እንደውም ሲጀምር እንግዲህ ወንድሞች ሆይ በተጠራችሁበት መጠራታችሁ፣ በዚያው መጠራታችሁ ደግሞ እሱን የሚመጥን እንድትመላለሱ እግዚአብሔር ይሄን አረገ ነው። 1፣ 2፣ 3 ከ4 ጀምሮ የምታገኙት 4፣ 5፣ 6 ላይ የምታገኙት ተደጋጋሚ ቃል ተመላለሱ ነው። ይሄን አረገ በሉ ተመላለሱ ነው። ይሄ ነው እግዚአብሔር የሰራው በሉ ኑሩ ነው። 1 እስከ 3 ዶክትሪን ነው። 4፣ 5፣ 6 ኑሮ ነው። በቃ these two words ዶክትሪን ነው፣ ኑሮ ነው። ዶክትሪን አለ፣ ኑሮ አለ። ዶክትሪን ምንድን ነው? ይሄ ነው እግዚአብሔር የሰራው። ኑሮ ምንድን ነው? በሉ ምላሽ ስጡ። እኔ ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3 የሚመስለኝ እንደ ሙዚቃ ነው። ኦኬ፣ እንደ ሙዚቃ ነው። ሙዚቃ ባይ ዘ ወይ ያው እንዳያችሁት ነው። በጣም ፓወርፉል ነው። ሚውዚክ ፓወር አለው። የሆነ ያንቀሳቅሳል። ሙዚቃ ሰምቶ የማይንቀሳቀስ እንጃ። ሙዚቃ ያንቀሳቅሳል። እንዲያውም በእናታችን ማህፀን ሆነን ሪስፖንድ እናደርጋለን ይባላል ለሙዚቃ። እና አዚሙላቸው ምናምን ይባላል ለልጆች ይሰማሉ፣ ሙዚቃ ይሰማሉ፣ ሪስፖንድ ያደርጋሉ ምናምን የሆነ ነገር ያደርጋሉ። እሺ እኛ እዛ ውስጥ የለንበት። ከወጣም በኋላ ግን ግልጽ ነው። ገና ልጅ ሆነን ራሱ ድድድም ሲል የሆነ ነገር እኮ እናደርጋለን። እኛም እኮ መንገድ ላይ እኮ የሆነ ነገር እኮ ያደርገናል። ያው ራሳችንን እየገዛን ነው እንጂ አንዳንድ ጊዜ እኮ ያው ታውቃላችሁ ታክሲም ላይ ምናምንም ላይ የሆነ ነገር እኮ ሚውዚክ ሃዝ ፓወር። አሁን ቅድም ለምሳሌ እንደዚህ መዝሙሩ ምናምን ያለ ሙዚቃ ዝም ብሎ እኮ ሊቀርብ ይችላል። የእውነት ሊቀርብ ይችላል። ያለ ሙዚቃ ደግሞ ዘምረናል። 1፣ 2፣ 3 ተብሎ ይሆናል። ግን ሙዚቃ ሲኖረው ግን የሆነ ደስ ይላል፣ የሆነ ያንቀሳቀሳል፣ የሆነ ያስደንሳል ማለት ነው። አንዳንድ ሀገሮች በቃ ከበሮ ብቻ ነው የሚጠይቁት ለመንቀሳቀስ፣ ድድም ሲል ይላሉ። በቃ ስላይከ መንገድ ላይ ምናምን አይታችኋቸው እንደሆነ ውዝዋዜ ይጀምራሉ። ዳትስ ኢት ሚውዚክ ነው። ሚውዚክ እንትን ሲል ምላሽ ይሰጣል። ባይ ዘ ወይ ከእግዚአብሔር መንግስት አሰራር ጋር በጣም የተያያዘ ነው። እንዴት አመጣሁ ምናምን እንዳትሉ እንጂ ኢየሱስ ነው መጀመሪያ ያመጣው። ካስታወሳችሁ
ካስታወሳችሁ ጌታ ኢየሱስ አንድ ጊዜ ስለ ዮሐንስ መጥምቁ እያስተማረ እየተናገረ ስለ ዮሐንስ መጥምቁ መናገር ጀመረ። ዮሐንስ መልእክት ልኮበት በኋላ ሂዱና ንገሩት ብሎ መልእክተኛ ላከ እና መልእክተኞቹ ወደ ዮሐንስ ወደ መጥምቁ ሲመለሱ ጌታ ኢየሱስ ምን አለ? በጣም ይገርማችኋል፣ ይሄ ሰው እኮ ብሎ ስለ ዮሐንስ መናገር ጀመረ። በጣም አደነቀው ዮሐንስ። እንዲሁ ከሴቶች ከተወለዱ እንደዚህ አይነት ሰው ታይቶ አይታወቅም ብሎ በጣም አደነቀው፣ በጣም ገረመው። እየተገረመ አደነቀውና ግን ትውልዱን ወቀሰ። ካስታወሳችሁ ትውልዱን ወቀሰ። ይሄን ትውልድ ግን በምን እመስለዋለሁ አለ። ይሄ ትውልድ አለ ጌታ ኢየሱስ፣ ባጭሩ ልንገራችሁ፣ ይሄ ትውልድ ለሙዚቃ ሪስፖንድ የማያደርግ ትውልድ ነው። ለሚውዚክ ሪስፖንድ አያደርግም አለና ምን አለ? ለምሳሌ ምሾ አወጣንላችሁ አለ። ምሾ ማለት በለቅሶ የሚያስለቅስ ማለት የሚያስለቅስ ዜማ ነው። አታለቅሱ ማለት ምን አይነት ትውልድ ነው? ምሾ እያወረድን አታለቅሱ ማለት። ከዛ ሙዚቃውን ቀየር ነው አለ እና እምቢልታ ነፋንላችኋል። እምቢልታ ደግሞ የድል ነው። በቃ እስቲ ቱኑን እንቀይረው ተብሎ ቱኑ ተቀየረ አለ። እምቢልታ ደግሞ አልዘፈናችሁ፣ እሸኛ አላሸበሸባችሁም እንበለው፣ አልደነሳችሁ፣ የሙሾውም አላስለቀሳችሁም፣ የድሉም አላዜማችሁም፣ አያለቅሱምም፣ አይደንሱምም። የሚያስለቅሰው አያስለቅሳችሁም። በኋላ አፕላይ ሲያደርገው ለእግዚአብሔር መንግስት ምን አለ? ዮሐንስ ሳይበላ ሳይጠጣ መጣ አለ። ምሾ ነው ይሄ። የሰበከው ስብከት አንድ ነው፣ ኢየሱስ ከሰበከው ጋር የእግዚአብሔር መንግስት ናት። ግን ሳይበላ ሳይጠጣ መጣ። ምን ማድረግ ነው የሚችል? ኮሜንት ብቻ ነው የሚችሉት እነዚህ ሰዎች። ኮሜንት ብቻ። ሳይበላ ሳይጠጣ መጣ። ጋኔን አለበት አላቸው። አላለቀሱም። አስለቃሽ ነው የዮሐንስ መጥምቁ። በነገራችን ላይ አስለቃሽ። የእግዚአብሔር መንግስት ቀርባለችና ንስሐ ግቡ፣ ንስሐ ካልገባችሁ ምሳር መጥረቢያው እንትኑ ላይ ነው ያለው ምናምን ትዝ ይላችሁ እንደሆነ ግንዱ ላይ ነው ያለው፣ ቆርጦ ይጥላል። አስለቃሽ ነው። እና ደግሞ የመጣው ሳይበላ ሳይጠጣ ፕሮፐርሊ ሳይለብስ ምን ሳይል ይሰሙ እንደሆነ ነው። የሙዚቃው ሜሴጁ አንድ ነው፣ ቱኑ የተለያየ ነው። የሙዚቃው ዜማው የተለየ ነው። ዜማው የተለየ ነው፣ መልእክቱ አንድ ነው። ግን የእሱ ጊዜ አለቀ። ጌታ ኢየሱስ ደግሞ መጣ። ከዛ የሰው ልጅ ደግሞ አለ ቱኑ ተቀየረ። የሰው ልጅ ደግሞ እየበላና እየጠጣ መጣ። ሪስፖንስ ኮሜንት። የኃጢአተኞች ወዳጅ የኃጢአተኞች ወዳጅ they just know to comment, they don't know how to respond to music። ወንድሞች እናቶች፣ የእግዚአብሔር መንግስት እግዚአብሔር የሰራው ስራ እንደ ሙዚቃ ነው። እንደ ሙዚቃ ነው። ከገባችሁ ምላሽ እንድትሰጡ ያደርጋችኋል። ከገባችሁ ልክ እንደዛ። አንድ ሁለት ሶስት this is what the Lord has done። እግዚአብሔር ይሄንን ነው ያደርገው። መዳናችን ቢገባን እንኖርለታለን ለእግዚአብሔር። መጽሐፍ ቅዱስ ሲጀምር የሚጀምረው ይሄ ነው መዳናችን ነው። በሉ ይሄን አርጉ ብሎ አይጀምረው ቅዱስ መጽሐፍ። አሳያችኋለሁ በኋላ። ይሄን አርጉ ብሎ የሚጀምር ወንጌል ሊሆን አይችልም። ወንጌል ያደረገው ወንጌልን ጉድ ኒውስ ያደረገው ተሰርቶልሃል ነው። የእውነት እኮ ነው ይሄ የእውነት ወንጌልን what made the gospel to be a good news። በጣም ብዙ ሃይማኖቶች እኮ ጉድ ኒውስ የላቸውም። የእውነት እኮ የላቸውም። በል እስቲ ሞክር፣ እግዚአብሔርን ለማግኘት ሞክረናል እኮ እኛም። that's not a good news። ሞክር is not a good news። ይሳካ ከሆነ ሞክር፣ እስቲ ልፋ፣ እስቲ ጣር፣ እስቲ ሞክር፣ እስቲ ስራ፣ እግዚአብሔር ይገኝ እንደሆነ ሌላ ነገር ሞክር፣ ይሄንን ሞክር። that's not a good news። ጉድ ኒውስ ያደረገው ወንጌል ምንድነው? ተሰርቶልሃል፣ ተከፍሏል ዋጋ። ኢየሱስ ክርስቶስ ሰርቶታል። ክብር ለእግዚአብሔር ይሁን። ይሄ ነው እግዚአብሔር የሰራውን ያሳይ። ግን በጣም ደግሞ ብዙ ኢቫንጀሊካልስ ደግሞ የሚያስፈልገን ነገር እዛው ሆኖ እዛው የሚኖር ነገር ግን አይደለም። እሱ ግን ተሰርቶልሃል ተሰርቶልሃል የገባው ሰው ምን ይሆናል? ምዕራፍ 4 ደግሞ አለ። በሉ ኑር ነው። ወገኖች የተመልከቱ፣ በጣም የሚታየኝ ገደል ላሳያችሁ። በዚህ ዘመን የምንኖር ክርስቲያኖች በትምህርታችንና በኑሯችን መሃል በጣም ትልቅ ገደል አለ። I have to be very honest። ትምህርታችን ጥሩ ነው፣ ኑሯችን ጥሩ አይደለም። in the simplest language ለማስቀመጥ የምናወራው ደህና ነው፣ የምንኖረው እሱን አይመሰክርም። እግዚአብሔር ይህን አርጓል፣ ለውጦኛል፣ ልጁ አርጎኛል፣ ቀድሶኛል፣ ንጹህ ሆኛለሁ እንላለን። ግን ኑሯችን ጋር ተመላለሱ ግን እራሷ ስብከቷም ትደብረናለች። ተሰርቶላችኋል፣ ደስ ይላል፣ ተመላለሱ እንትን ታደርጋለች። there is a gap። በጣም በዚህ እንታማለን። የምትሉት ጥሩ ነው፣
ግን ቼክ ሳረግ ምንም የለም። በጣም እንታማለን። መታመት ብቻ ሳይሆን እንታያለን። ገደል አለ፣ ገደል አለ። ማሻገር ያስፈልጋል። ዶክትሪንን ወደ ኑሮ ማምጣት ያስፈልጋል። ዶክትሪንን ወደ ህይወት ማምጣት ያስፈልጋል። ዶክትሪንን መኖር ያስፈልጋል። ተሰርቶልሃልን ወደ ተመላለሱ ማምጣት ያስፈልጋል። ሚራክል ይጠይቃል፣ ግን ማምጣት ያስፈልጋል። እኛ የተመረጥነው ለመኖር ነው። የተሰራ ነው ለመኖር ነው። እግዚአብሔር ያስቀመጠን ለመኖር ነው። በዚህች ምድር ላይ እድሜ የሰጠን ለመኖር ነው። ክርስቶስን ለማሳየት ነው። ለዚህ ወንድሞቼ ትላንትና ማታ እዚህ ከወጣቶቹ ጋር ለሸር ለማድረግ የሞከርኩት የዳንኤልን እና የጓደኞቹን ህይወት ነው። ምናልባት ለእኛም ሳያስፈልገን አይቀርም። እነ ዳንኤልና ጓደኞቹን የመረጣቸው በባቢሎን ግን ለእግዚአብሔር እንዲኖሩ ነው። በባቢሎን የእግዚአብሔር እንዲሆኑ የእኔ ናችሁ የሚላለ ግን የእግዚአብሔር ጨክነው የእግዚአብሔር እንዲሆኑ ናቡከደነጾር ሁሉን ከላያቸው ላይ ወስዶ ከከተማቸው አምጥቶ ንጉሳቸውን አሸንፎ መቅደሳቸውን አፍርሶ የእግዚአብሔር ንጹህ የሆኑ ነዋያተ ቅድሳት የምንላቸው የቅዱስ መገልገያ ዕቃዎቹን አምጥቶ በአምላኩ ግምጃ ቤት ውስጥ አስቀምጦ ሁሉ ነገር ገፎ 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 ምንድን ነው ዓላማው? ሁሉ ነገር ገፎ 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 you belong to me ለእኔ ኑሩ ነው። ቴብሉ ላይ አስቀምጦ ማዕዱ ላይ አስቀምጦ የንጉሱ እንዲሆኑ በባቢሎን የንጉሱ እንዲሆኑ ነው። what did they do? they just said no. they said no. እኛ እኮ ብንሆን እየበላን እየጠጣን እንትን እያደረግን የእሱ እንሆን ነበር። በቤተ መንግስቱ ያንተ አልሆንም ትላለህ። በሀገሩ ላይ ያንተ አልሆንም። የሚወሰደውን ይወስዳሉ። ፍልስፍና ይማራሉ፣ ቋንቋ ይማራሉ፣ ዩኒቨርሲቲዎችን ጆይን ያደርጋሉ። ወንድ ካምስዶ ቢሎንግ አርግኔጋ እምቢ ይላሉ። ዳንኤልም እንዳይረክስ በልቡ አሰበ ይላል። ይሲ ዶክትሪን ብቻ ሳይሆን ኑሮ ነው የተጠራ ነው። ይሄ ገደል በጣም ይታየኛል። ይሄ ሳም ካይንድ ኦፍ ብሪጅ ያስፈልገዋል። እና ኤፌሶንን ሪሰንትሊ እንደገና ለራሴ ሳነብ አንድ ስትራክቸር አየው ማለት ነው። እሱን ነው የማካፈላቸው። አንድ ስትራክቸር አየው ዶክትሪንም እና በዶክትሪንና ሰማው በኑሮ መሃል አንድ የሆነ ሊትሬቸር አለ። አንድ ሌላ አይ ዶንት ኖ እስከ ዛሬ ድረስ ሌሎች መጽሐፍ ቅዱስ አስተማሪዎች መድበውት ሊሆን ይችላል። እኔ ተመድቦ ማላየው አንድ አየው። እሱም ጸሎት አለው፣ ዶክትሪን አለው፣ የኑሮ ጥሪ አለው፣ ጸሎት አለው። በጣም ጸሎቶች አሉ። ይቃትታል ጳውሎስ። ምናልባት ሚስ ያደረግ ነው እሱ ሳይሆን አይቀርም። ስለዚህ እኔ ምን አልኳቸው? ዛሬ የማስተምራችሁን ትምህርት ሰሞኑንም ያስተማርኩት ትምህርት እነኚህ የሚያሻግሩ ጸሎቶች ናቸው። አሻጋሪ ጸሎቶች ናቸው። ከየት ወዴት የሚያሻግሩ? ከአስተምህሮ ከዶክትሪን ወደ ኑሮ የሚያሻግሩ። ሜይቢ ዲስ ኢዝ ዋት ዊ ኒድ። ጳውሎስ የጸለያቸውን ጸሎቶች ነው በፊታችሁ ማቀርበው ኤፌሶን ላይ ይቃትታ እንዲሻገሩ እነኚህ ዶክትሪኖች በሰው ህይወት ውስጥ ሪያሊቲስ እንዲሆኑ ይጸልያል፣ ይቃትታል። ግን አሁንም አነብላችኋለሁ እኮ ግን ወገኖች ልስን ቱ ሚ እኔ የጳውሎስን ጸሎቶች ሳነብ እሱ ነው እንግዲህ ስትራክቸር ውስጥ የሌለ ማለት ነው። ዶክትሪን አለ፣ ኑሮ አለ፣ ዘን ጸሎት አለ። ዶክትሪን አለ፣ ኑሮ አለ፣ ዶክትሪን አለ፣ የኑሮ ጥሪ አለ፣ ዘን ጸሎት አለ። አይ ቲንክ ኢትስ አ ዲፍረንት ስትራክቸር። አሁን ተመልከቱ፣ እኔ ቁጭ ብዬ ለማሰላሰል የሞከርኩት ለምንድን ነው ጳውሎስ በዝርዝር ጸሎቱን የሚጽፈው? እኮ ነገር አለው። በዝርዝር እየጸለይኩልህ ነው ብሎ ቢያልፍ ምንም አይደለም። ለሁላችሁ እየጸለይኩላችሁ ነው ብሎ ቢያልፍ ምንም አይደለም። ምን እንደሚያደርግ አሳያችኋለሁ። አንድ አራት ጸሎቶችን ጸልየዋል። አራቱም ቦታ ላይ አራቱም ጸሎቶች በዝርዝር ነው የሚጽፈለ። እየጸለይኩላችሁ ነው። እንደውም አንድ ቦታ ላይ ተንበርክኬ ይላል። ምዕራፍ 3 ላይ ነገ እንመጣበታለን። ተንበርክኬ እየጸለይኩላችሁ እንደዚህ እንድትሆኑ እንደዚህ እንድትሆኑ እንደዚህ እንድትሆኑ እንደዚህ እንድትሆኑ እየጸለይኩ ነው። ወደ ላይ የጸለየውን ጸሎት ወደ ጎን ለምንድን ነው የሚነግረን? እንድንተባበር ነዋ፣ እንድንኖረው ነዋ። ዲዝ አር ሲሪየስ የሆኑ ዝርዝር ጸሎቶችን ነው የሚነግረን። እንደዚህ እንድትሆኑ እንደዚህ እንድትሆኑ እንደዚህ እንድትሆኑ ጸልላችሁ። ምን እያለን መሰላችሁ? ከዶክትሪን ወደ ኑሮ የምንሻገረው በእነኚህ ነው። በቃተታቸው መቃተቶች ነው። እነሱን መቃተቶች ላሳያችሁ ሞክራለሁ። ይሄ ነው የምናገረው ሰሞኑን። የሚያሻግሩ አሻጋሪ ጸሎቶች ናቸው። ከየት ወዴት ነው የሚያሻግሩ? ምክንያቱም መሻገር ምናምን ለምደናል እኛ። አሁን አሪፍ ነው እኮ ያኛውን መሻገር። ምን እያለ እንደሆነ እግዚአብሔር ያውቃል፣ ግን ጥሩ ነው። ተሻግረናል፣ እንሻገራለን፣ እሻገራለሁ፣ መዝሙርም እንዘምራለን፣ ልፍላለሁ which is nice። እኔ am not criticizing this። ግን ወገኖች የተረሳ መሻገር አለ። በጣም የተረሳ መሻገር አለ። ወደ ኑሮ መሻገር።
ያኛው መሻገር እኮ እግዚአብሔር በመጀመሪያ ደረጃ ክርስቲያን የተሻገረ ነው ብዬ ነው የማምነው። መጀመሪያ በእኔ የሚያምን ከሞት ወደ ህይወት ይሻገራል ነው እንደሚል ዝም አላችሁ። አያው ተሻግሯል እኮ ነው። እኛ እኮ ተሻገረናል። እስቲ ተሻገራችሁ አንዴ በጣም እኛማ ተሻገረ። ከሞት ወደ ህይወት ተሻገረ። ከጨለማ ወደ ብርሃን ተሻገረ። ከጨለማ ዓለም ግዛት ወደ ክርስቶስ ኢየሱስ ወደ ልጁ ፍቅር መንግስት አፈለሰን፣ አሻገረን። እኛ ተሻግረን እንሻገራለን። ኦፍ ኮርስ ጥሩ ነው። መዘመራችንም መጸለያችንም ጥሩ ነው። እግዚአብሔር ያሻግረኛል ስንል አውቀዋለሁ ምን እንደሆነ። ከችግሬ ያወጣኛል፣ ከችግሬ ያሻግረኛል፣ ወደ ሌላ ወደ ተሻለ ዘመን ያሻግረ which is fine። እሱ ግን አይደለም የዛሬው ትምህርት። ዛሬና ነገ እንሻገር፣ ግን ወደ ህይወት እንሻገር። ነገም ስትመጡ መዝናችሁ እንድትመጡ ማለት ይሄ ነገር ልሂድ አልሂድ ብላችሁ እንድትመጡ ይሄ ነው የምናወራው። ወደ ኑሮ እንሻገር፣ ወደ ላይፍ እንሻገር፣ ወደ ቅድስና እንሻገር፣ እግዚአብሔርን ወደ ማስከበር ህይወት እንሻገር። ሰው ሲያይ እግዚአብሔርን እንዲያመሰግን፣ በእኛ ህይወት የሰራውን አይቶ ሰው እግዚአብሔርን እንዲያመሰግን፣ ክርስቶስ በእኛ ውስጥ ያመጣውን ለውጥ አይቶ ወገኖች ህይወት ነው የሚታየው። አልቲሜትሊ ህይወት ነው የሚታየው። እኔ አይ ዶንት ኖ አባውት ዩ እኔ ሲመሰከርልኝ እናንተም ምናልባት ትሆኑ ይሆናል። እኔ ሲመሰከርልኝ ኢየሱስን አይቼ ነው የመጣሁት። በኢየሱስ ተገርሜ ነው የመጣሁት። የእውነት የመሰከረልኝ ሰው ሲመሰክርልኝ ኢየሱስ አስገርሞኝ ነው የመጣሁት። ግን ውስጥ ለውስጥ ግን ማስባት ሐሳብ ደግሞ ነበረች። ውስጥ ለውስጥ እሺ ታዲያ ይሄን ነገር ከተቀበልኩ እንደንትና ነው የምሆነው። የእንትና ሃይማኖት ነው ይሄ። እንደ ጥቂት ነበሩ የዛን ጊዜ ለመቁጠር ይመች ነበር። that was very good. I was like አሁን ማቴዎስ የሚባል ኬሚስትሪ አስተማሪ ነበር። የታወቀ በጣም ፔንቴ በቃ መከራ የምናበላው። ግን when it comes to ህይወቱን ግን ስታይ፣ ትጋቱንና ትምህርቱን ስታይ፣ አኗኗሩን ስታይ እየጠላ ነው። ህይወቱ በጣም ያስቀናል። በጣም አሪፍ ነው የጋሽ ማቴዎስ ህይወት። ከዛ እና ታዲያ ይሄን ነገር ከተቀበልኩ አሁን እንደማን ነው? እንደ ጋሽ ማቴዎስ ነው። which is good። በትምህርትም ጎበዝ ነው። በኑሮ ምስጉን አስተማሪ እየተባለ የሚሸለም ነው። የማስባቸው ነበር እንደማን ነው የምሆነው? እንደ እንትና ነው የምሆነው። አሁን እንደማን ነው የሚሆነው ብሎ የእኛን ህይወት ሲያይ ወደ ኢየሱስ ሰው ይመጣሉ። መሻገር ያድርግላችሁ እግዚአብሔር። እንዴ በጣም ያሳያችኋል። የብዙዎቻችን ላይፍ ኢዝ ቬሪ ዲስካሬጂንግ። አይቅርታ ዲስካሬጅ አድርጌ ኦቶ በመጀመሪያ ኢዝ ቬሪ ዲስካሬጂንግ። የምንዘምረው ሌላ ነው። አኗኗራችን የደንበኛ ዓለማዊ ነው። የምንናገረው ቃል የዓለማዊ ነው። ስንነካ የምንሆነው የዓለማዊ ነው። ወገባችንን አስረን እንዘምራለን፣ ወገባችንን አስረን እንጣላለን። የእውነት እኔ እንግዲህ ኦነስትሊ ንገረን ካላችሁ ማለት ነው። ነገ የኦነስትሊ ንገረን ካላችሁ ነው this is a problem። አዲስ አበባ ነው the same thing። ካናዳ ሄዱ the same thing። በኑሮ ሲፈተን በኑሮ ሲመዘን የለም ንግግራችን ስሜታችንን ኮንትሮል ማድረግ አንችል። ለኦልድ ኔቸር መሞት አንችል። አሮጌው አለ ውስጣችን እና ሲያስፈልግ እናወጣዋለን። ሲያስፈልግ እንመዘዋለን። የተለወጠ ይመስልህና ሰውየው ከ3 ወር በኋላ ሲያስፈልግ ይመዘዋል። እኔ እኮ ለነገሩ አታውቅም እንጂ ማይ ፍሬንድስ መዳን ተአምር ነው። አንዱ ተአምር የተለወጠ ህይወት ነው። በዚህ ዓለም ላይ የተሳካልን መስሎን ልንኖር እንችል ይሆናል። ወደዚህ ወደዛ እያለን በዚህ ዓለም ላይ ተሳክቶልን የሚመጣውን ብናጣ ምን ዋጋ አለው? ሰው ወገኖቼ እግዚአብሔር ዶክትሪናችንን ከኑሯችን ጋር የሚያስታርቅበት ዘመን ያርግልን። እነኚህ ጸሎቶች እነሱ ጸሎቶች ናቸው። ላሳያችሁ ሞክራለሁ። አንደኛው ጸሎት ያለው ምዕራፍ 1 ኤፌሶን ምዕራፍ 1 ከቁጥር 15 እስከ ቁጥር 23 ድረስ ነው። እነሱን ዛሬ እናነብና ነገ ደግሞ ምዕራፍ 3 ላይ ያለውን ለማንበብ እንሞክራለን። ዛሬ ምዕራፍ 1 ላይ ያለውን ጸሎት እናንብበው። it's a very interesting ጸሎት ነው። ቁጥር 15 ጀምሮ እስከ ቁጥር 23 ድረስ አነብላችኋለሁ። በአዲሱ መደበኛ ትርጉም አነብላችሁና ከዛ በኋላ ግን ትንታኔው ላይ ደግሞ ስንመጣ የጥንቱንም ትርጉም እያጣቀስን ለማየት እንሞክራለን። ቁጥር 15 ስለዚህ በጌታ ኢየሱስ ስላላችሁ እምነት፣ ተመልከቱ እምነት አላቸው። በጌታ ኢየሱስ ስላላችሁ እምነት ለቅዱሳንም ሁሉ ስላላችሁ ፍቅር ከሰማሁበት ጊዜ አንስቶ እነዚህ ሰዎች በጣም ጀምረዋል። በጌታ ኢየሱስ ስላላችሁ እምነት ለቅዱሳንም ሁሉ ስላላችሁ ፍቅር ከሰማሁበት ጊዜ አንስቶ በጸሎቴ እያስታወስኳችሁ ስለ እናንተ ምስጋና ማቅረብን አላቋረጥኩም ይልና ዝርዝር ጸሎቱን ተመልከቱ። ቁጥር 17 የክብር አባት የሆነውን የጌታችንን የኢየሱስ ክርስቶስን አምላክ ይበልጥ እንድታውቁት
የጥበብና የመገለጥን መንፈስ እንዲሰጣችሁ ያለማቋረጥ እለምናለሁ። ኦ ማይ የክብር አባት የሆነውን የጌታችንን የኢየሱስ ክርስቶስን አምላክ ይበልጥ እንድታውቁት የጥበብንና የመገለጥን መንፈስ እንዲሰጣችሁ ያለማቋረጥ እለምናለሁ። እንዲሁም በእርሱ የተጠራችሁለት ተስፋ ይህም በቅዱሳኑ ዘንድ ያለውን ክቡር የሆነውን የርስቱን ባለጠግነት ምን እንደሆነ ታውቁ ዘንድ የልባችሁ ዓይኖች እንዲበሩ ለእኛ ለምናምነውም ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ ጸልያለሁ። ይህም ኃይል እንደ እርሱ ታላቅ ብርታት አሰራር ክርስቶስን ከሙታን ሲያስነሳውና በሰማያዊ ስፍራ በቀኙ ሲያስቀምጠው የታየው ነው። የተቀመጠውም ከግዛትና ከስልጣን ከኃይልና ከጌትነት እንዲሁም በአሁኑ ዘመን ብቻ ሳይሆን በሚመጣውም ዘመን ቢሆን ሊሰየም ከሚቻለው ስም ሁሉ በላይ ነው። እግዚአብሔርም ሁሉን ከእግሩ በታች አስገዛለት፣ በቤተ ክርስቲያንም በማንኛውም ነገር ላይ ራስ አድርጎ ሾመው። እርሷም ሁሉን ነገር በሁሉም ረገድ የሚሞላው የእርሱ ሙላት የሆነች አካሉ ናት ይላል። በቃ ባጭሩ እሱ ነው እንድንሻገር፣ ድልድዩ እንዲሻገር፣ ድልድዩ እንዲሞላ፣ ገደሉ እንዲሞላ፣ በኑሯችንና በዶክትሪናችን መካከል ያለው ገደል እንዲሞላ እሱ ነው፣ ጸሎቱ ነው። ጀነራሊ እሱ ነው። ምዕራፍ 1 ምዕራፍ 2 ምዕራፍ 3 ኤፌሶን ዶክትሪን አጌን 4 5 6 is ኑሮ፣ በመካከል ጸሎት አለ። ጸሎቱ እንድንኖር መሻገሪያ ናቸው። እነኚህ የሚያሻግሩ ትሩዝ ናቸው፣ የሚያሻግሩ ናቸው። አንድ ነገር እነኚህን ዘርዝሬ እነግራቸዋለሁ ምን እንደሆኑ ጸሎቶችን አንዴ ዘርዝረን እንሄዳለን። ግን ጸሎቶችን ከመዘርዘሬ በፊት ወገኖቼ ይህን ማወቅ በጣም ጥሩ ነው። ቅድም ያልኳችሁን ነገር በጣም መረዳት በጣም ጥሩ ነው። የተሰጠን የከበረ ህይወት አለ። ኦልሬዲ በእግዚአብሔር ተሰርቶ የተሰጠን የከበረ ህይወት አለ። ደግሞ ምላሽ የምንሰጥለት የከበረ ኑሮ አለ። የከበረ ህይወትን እግዚአብሔር ሰጥቶናል። የከበረ ባርኮትን እግዚአብሔር ባርኮናል። ደግሞ እግዚአብሔር የከበረ ኑሮ እንድንኖር፣ የሚመጥን ኑሮ እንድንኖር እግዚአብሔር ጠርቶናል። ጥሪያችን ይሄ ነው። ኑሯችን የሚመጥነው ይሄ ነው። በዚህ መካከል ነው እንግዲህ አሁን ይሄንን ገደል ለመሻገር የምንጸልየው ማለት ነው። ግን ታውቁ ይሆን ወይ? እኔ የእውነት ኤቢሲዲ ማስተማር አልወድም ቸርች ውስጥ። ለምን መሰላችሁ? ያወቅነውን እየደገምኩ ይመስለኛል። እውነት የምናውቃቸውን ነገሮች ነው የምንደግማቸው። ግን ደግመን መስማታችን በጣም ጥሩ። ታውቁ ይሆን ወይ? እየተደረገላችሁ እናውቅ ይሆን ወይ? ሰው የተሰራለትን ቢያውቅ እኮ ለእግዚአብሔር ይኖራል የእውነት። ስለዚህ 1 2 3ን ማንበብ በጣም ጥሩ ነው። የተሰራልንን የተደረገልንን በክርስቶስ ኢየሱስ እኛ በሌለንበት እግዚአብሔር የሰራው እኛ ያልተጨመርንበት የእግዚአብሔር ስራ በጣም ድንቅ ነው። ሊተነተን አይችልም። ታምር ነው። ታምር ነው። መዳን ታምር ነው። የተቀበልነው መዳን ታምር ነው። ጌታን ተቀበል ማለት የተቀበልነው ስለሆነ ነው። የተሰራ ህይወትን ነው እግዚአብሔር የሰጠን። የተሰራ መዳንን ነው እግዚአብሔር የሰጠን። መዳናችን ሜድን ካናዳ አይደለም፣ ሜድን ኢትዮጵያም አይደለም፣ ሜድን አርት አይደለም። መዳናችን ኢዝ ሜድን ሄቨን። እዛ ሰርቶ የጨረሰውን እግዚአብሔር አወረሰን በክርስቶስ ኢየሱስ። ክብር ለእግዚአብሔር ይሁን። እሱን ማወቅ በጣም ጥሩ ነው። ተመልከቱ ሲጀምር ጳውሎስ አሁን በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት በሉታ ይባረክ ይላል። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ኦልሬዲ የባረከን እኮ ኦልሬዲ የባረከን። እስቲ የተባረካችሁ ኦልሬዲ የባረከን ተባርከሃል። ልክ ነው። በጣም ተባርከናል። በክርስቶስ ኢየሱስ በሰማያዊ ስፍራ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይልና ምዕራፍ 1 ላይ በረከቶቹን ይዘረዝርላቸዋል። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንድንኖር መረጠን ይላል። ይሄ በቃ ዝም ብላችሁ ማጣጣም ብቻ ነው። መረጠን ይላል። ያውም እኛ በሌለንበት አለንበት ብለን እንዳናስብ፣ እኛ በሌለንበት ዓለም ሳይፈጠር በፊት አለንበት እንዳንል፣ እኔ እኮ መዳኔ ውስጥ አለሁበት አዋጥቻለሁ እንዳንል በሌለንበት ጊዜ ነው የሰራው። መቼ? ዓለም ሳይፈጠር በፊት ምን እንድንሆን? በፊቱ ቅዱሳንና ነውር የሌለን እንድንሆን በክርስቶስ ምን አረገን? መረጠን። በክርስቶስ መረጠን ብቻ ሳይሆን ኃጢአታችንን ደግሞ ደመሰሰልን በእርሱ ማለት ነው። ኃጢአታችንን ይቅር አለን፣ የኃጢአታችንን ስርየት ተቀበልን ይላል። ቀጥሎ በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የኃጢአታችን ስርየት ይላል። ያው መረጠን ይላል። ከዚያስ መረጠን፣ የመረጠንን ደግሞ በኃጢአት ውስጥ ነበርን፣ በኃጢአት ውስጥ የነበርነውን የኃጢአት ይቅርታን ሰጠን ይላል። የኃጢአት ይቅርታን መስጠት ብቻ ሳይሆን ደግሞ በክርስቶስ ኢየሱስ አስቀድመን ተስፋ ያደረግንና ያመንን እኛ ርስትን ደግሞ ተቀበልን ይላል። እኔ በጣም አይ ላቭ ዚስ ቲንግስ። መረጠን፣ ደግሞስ ኃጢአታችንን ይቅር አለን፣ ደግሞስ ከዚያ ደግሞ ርስትን ሰጠን ይላል። የርስታችን መያዣ በሆነው በመንፈስ ቅዱስ ደግሞ አተመን። ገብቷችኋል ወይ? አውቃችሁታል ወይ? ሙዚቃው ገብቷችኋል ወይ? ዩ ጀስት ሪድ ዳት። እውነት እግዚአብሔር በአንድ ክርስቲያን ህይወት ውስጥ ያደረገው ነገር፣ እግዚአብሔር በአማኞች ህይወት ውስጥ ያደረገው ነገር በብሉይ ኪዳን እግዚአብሔር ለህዝበ እስራኤል ካደረገው ነገር ጋር ይመሳሰላል። ካስታወሳችሁ በብሉይ ኪዳን እግዚአብሔር ለህዝበ እስራኤል ያደረገው ለምሳሌ መረጣቸው። በሌሉበት እስራኤል የሚባል ሀገር ሳይኖር እግዚአብሔር መረጣቸው። ባይዘወይ
አይቶ አቅማቸውን አይቶ ቴሪቶሪያቸውን አይቶ ኃያልነታቸውን አይቶ አስደናቂ መሆናቸውን አይቶ አይደለም የመረጣቸው። በጣም ብዙ ጊዜ ያስታውሳቸዋል። እንዲያውም እኔ ስመርጣችሁ እናንተ አልነበራችሁም፣ ዘርሽና ትውልድሽ እንደውም አንቺ የማይታወቅ ነው ምናምን ይላታል። እግዚአብሔር ከራሱ የተነሳ ከጸጋው የተነሳ እግዚአብሔር በጸጋ መረጣቸው። ምን አረገ? አብርሃም የሚባል አባታቸውን ሄዶ ከከለዳውያን ኡር ስራውን አይቶ ሳይሆን ስራውን መዝኖ ሳይሆን ጽድቁን አይቶ ሳይሆን እግዚአብሔር ዝም ብሎ ሄዶ እግዚአብሔር አንድን ሰው ብድግ አድርጎ መረጠው። ስራውን አይቶ ሳይሆን እግዚአብሔር የሚሰራውን አይቶ ነው። እግዚአብሔር የራሱን ስራ አይቶ እግዚአብሔር ራሱን አይቶ እግዚአብሔር በስሙ ጠራው። አብርሃም የሚባለውን ጠራ። በአብርሃም አማካኝነት እስራኤልን ጠራ። ምን አረገ ማለት ነው? እግዚአብሔር እስራኤልን መረጠ። በማን አማካኝነት መረጠ? በአብርሃም አማካኝነት መረጠ። አንቺ የኔ ነሽ አለ ማለት ነው። አንቺ የኔ ነሽ እንዲላት እስራኤል ምን አርጋለች? ምንም። አንቺ የኔ ነሽ ለመባል ምን አርጋለች? ምንም። እግዚአብሔር በተአምራቱ በስራው እስራኤልን አንቺ የኔ ነሽ አለ፣ መረጠ። የመረጠው ህዝብ ደግሞ ያ የተመረጠ ህዝብ 430 ዓመታትን በግብፅ ባሪያ በነበረ ጊዜ ከግብፅ ባርነታቸው ደግሞ ነፃ አወጣቸው። ሄዶ ነፃ አወጣቸው፣ መረጣቸው። ደግሞስ ባርነት ውስጥ ነበሩ። ከባርነት ቀንበር ነፃ አወጣቸው። በበጉ ደም፣ በፋሲካው ደም በመቃናቸው ላይ አርጎ ምልክት አርጎ ሞትን እንዲያልፋቸው አርጎ እግዚአብሔር በተአምራት አወጣቸው። ቀንበራቸውን ሰብሮ ትናንትና ነው ምናምን ኤርሚያስ ላይ ሳነብ ዛሬ ጠዋት መሰለኝ ከጋለ ፈርነስ ነው ያወጣችሁ ይላል። ፈርነስ ከጋለ የብረት ማቅለጫ እና በጣም ልብ ይነካ። ከየት እንዳወጣችሁ ልንገራችሁ። ኤርሚያስ ኤርሚያስ ምዕራፍ 10 ላይ ከብረት ማቅለጫ ሊያቀልጣቸው ነበር ማለት ነው። አወጣቸው ማለት ነው። መረጣቸው። ደግሞስ የመረጠው ህዝብ ባሪያ በነበረ ጊዜ አወጣቸው ከባርነት ቀንበር አወጣቸውና ርስት ሰጣቸው። ርስት ሰጣቸው። ድንበር ያለው ከግብፅ ወንዝ ጀምሮ እስከ ኤፍራጥስ ወንዝ ድረስ ዳርቻቸው ይሆናል ብሎ ዳርቻን ሰጣቸው፣ መደበላቸው። ርስት ሰጣቸው። ርስት ያልነበረውን ህዝብ ባለ ርስት አረገው። ባሪያ የነበረውን ህዝብ ባለ ርስት አረገው። እግዚአብሔር ምን አረገ? መረጣቸው በአብርሃም። ደግሞስ ባሮች በነበሩ ጊዜ ከባርነት ነፃ ወጣቸው። ደግሞስ ርስትን ሰጣቸው። ብሉይ ኪዳን እኮ አለቀ። 39 መጽሐፍ። ይሄ እኮ ነው። እንደዚህ እኮ ነው። በቃ እግዚአብሔር መረጣቸው። የመረጣቸው ህዝቦች ባሪያ በነበሩ ጊዜ ነፃ ወጣቸው። ነፃ ያወጣውን ህዝብ ርስት ሰጠ። ኤፌሶን ቁጭ ነው። ኤፌሶን እኛ ባልነበርንበት ጊዜ እግዚአብሔር መረጠን። በክርስቶስ ኢየሱስ መረጠን። እኛን አሁን በአብርሃም ሳይሆን በክርስቶስ ኢየሱስ መረጠን። የራሱ አረገን። እናንተ የኔ ናችሁ አለ። አስቀድሞ መረጠን። አስቀድሞ የመረጠው ህዝብ ደግሞ በኃጢአት ባርነት ውስጥ ነበረ። ከኃጢአት ባርነት ደግሞ ልጁን መስዋዕት አድርጎ የኃጢአታችንን ይቅርታ ተቀበልን። ነፃ አወጣን። ባሪያዎች ነበርን፣ ነፃ አወጣን። ነፃ ያወጣንን ህዝብ ደግሞ ርስት አድርጎ እግዚአብሔር ርስትን ሰጠን። መረጠን፣ ኃጢአታችንን ይቅር አለ፣ ርስትን ተቀበልን። ይሄ ዶክትሪናችን። የእግዚአብሔር ህዝብ ማለት ምን ማለት ነው? ታላቅ ህዝብ ነን ብለን የምንዘምር ህዝብ ነን። እኛ ታላቅ ህዝብ ነን ብለን የምንዘምረው ለምንድን ነው? እግዚአብሔር አምላክ ያወቀው ህዝብ እንዳንተ ያለ ህዝብ የለም ይለዋል በብሉይ ኪዳን። እግዚአብሔር ያወቀው፣ እግዚአብሔር የመረጠው፣ እግዚአብሔር በክርስቶስ ኢየሱስ ነፃ ያወጣው፣ ኃጢአቱ ይቅር የተባለ፣ ኃጢአቱ የታጠበለት፣ ርስት የተቀበለ፣ ሰማያዊ ርስት የተቀበለ፣ በዚህ ዓለም ብቻ ሳይሆን ሊመጣ ያለ ተስፋ ያለው በእውነት እግዚአብሔር ያከበረን ህዝብ ነን እኛ። እግዚአብሔር ከኃጢአት ባርነት ነፃ አውጥቶ በክርስቶስ ኢየሱስ አዲስን ህይወት ያጎናጸፈው ህዝብ ነው። ይሄ እግዚአብሔር ያደረገው ነው። ይሄ ካልገባችሁ ክርስትና አልገባችሁም ወገኖች። እግዚአብሔር የሰራው እግዚአብሔር በክርስቶስ ያረገው ይሄንን ነው ያረገን። ምን የተመረጥን፣ ምን የታጠብን፣ ምን ርስት የተቀበልን፣ የርስታችን መያዣ በሆነው በመንፈስ ቅዱስ ደግሞ የታተመ ነው። ይሄ የሆነው ነው። ይሄ የሆነው ነው። ግን የተደረግነውን ሁሉ የተደረግነው ደግሞ ለመመላለስ ነው። ይሄን I want to repeat ለመመላለስ ነው። ተመላለሱ። የተጠራ ነው ለስራ ነው። በስራ አልጸደቅንም፣ ግን ለስራ ነው። ይሄን ልደጋግምባችሁ እንዴ እንደው በእውነት በስራ አልተጠራንም፣ ግን ለስራ ነው። ባይ ዘ ወይ በስራ አልተጠራንም። የኛ ህይወት በስራ በስራና ልስጥህ አላለም እግዚአብሔር። ሰጠውህ ነው ያለው። የሰጠን ግን ሊያሰራን ነው። የተዘጋጀው መዳናችን ለተዘጋጀ ስራ ነው፣ ለተዘጋጀ ተግባር ነው። በተግባር የማይታይ ህይወት ምናልባትም ቼክ መደረግ አለበት። የተሰጠን ህይወት በስራ የሚረጋገጥ ህይወት ስለሆነ ጥቂት ጥቅሶችን ላንብብላችሁ ከኤፌሶን ላይ። ኤፌሶን ምዕራፍ 2 ቁጥር 10 ኤፌሶን ምዕራፍ 2 ቁጥር 10 እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። አይታችሁት እንደሆነ እኛ ፍጥረቱ ነንና እንመላለስበት ዘንድ አገኛችኋት ቃሏ እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ደግሞ ተፈጠርን። መልካሙን ስራ ለማድረግ እስቲ ለማድረግ በሉ ለማድረግ መልካሙን ስራ ለማድረግ ኤፌሶን ምዕራፍ 4 ቁጥር 1 ቅድም ያስታወስኳችሁ ኤፌሶን ምዕራፍ 4 ቁጥር 1 እንግዲህ በጌታ እስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ ለምናችኋለሁ። አትሴት
ተመርጣችኋል፣ ግን ተጠርታችኋል፣ ግን በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። መዳን ተአምር ነው። ተአምሩ የተለወጠ ህይወትን ያካትታል። ኤፌሶን ምዕራፍ 4 ቁጥር 17 ኤፌሶን ምዕራፍ 4 ቁጥር 17 እንግዲህ አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ። አሕዛብ እንደሚመላለሱ አትመላለሱ። የማያምኑ ሰዎች እንደሚመላለሱ አትመላለሱ። አንድ የመጨረሻ ላንብብላችሁ። ኤፌሶን ምዕራፍ 5 ቁጥር 1 እስከ 2 ኤፌሶን ምዕራፍ 5 ቁጥር 1 እስከ 2 እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ። እንደተወደዱ ልጆች ኦልሬዲ ተወደናል እኮ፣ ግን እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ። ክርስቶስም ደግሞ እንደወደዳችሁ ለእግዚአብሔር የመዓዛ ሽታ የሚሆንን መባና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። ተመላለሱ በፍቅር ተወዳችኋል፣ በፍቅር ተመላለሱ። አንድ የመጨረሻ ኤፌሶን 5:15 እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ተመላለሱ፣ እንዴት እንድትመላለሱ በጥንቃቄ ተጠበቁ። እንደዚህ ተደርጎላችኋል፣ እንደዚህ ተደርጋችኋል። this is the life that you're given ግን ተመላለሱ። የመመላለስ ዘመን እንዲሆን እንድንሻገር፣ ከዶክትሪን ወደ መመላለስ እንድንሻገር ነው እግዚአብሔር የጠራን። ለዚህ ነው የሚጸልያቸው። ለዚህ ነው አሻጋሪ ናቸው እነዚህ ጸሎቶች ብዬ የማስበው። ለዚህ ነው እነዚህ ጸሎቶች አሻጋሪ መቃተቶች ናቸው። በዝርዝር የተጻፉት ደግሞ እንድናውቃቸውና እንድንተባበር ነው። እነሱን በዝርዝር ላቀርብላችሁ ሞክራለሁ። 4 ጸሎቶችን ይጸልያል ጳውሎስ። እነሱን ዝረዝርላችኋለሁ። ከዛ ዋን ባይ ዋን ለማየት እንሞክራለን ዛሬና ነገ። ቬሪ ኢንትረስቲንግ ጸሎቶች ናቸው። ቬሪ ኢንትረስቲንግ ፕሬየርስ። የመጀመሪያው እርሱን እንድታውቁ ጸልያለሁ ይላል። እርሱን እንድታውቁ ጸልያለሁ ይላል። እኔ ያስገርመኛል። ተባርካችኋል፣ ተቀድሳችኋል፣ ነጽታችኋል፣ ታጥባችኋል፣ ርስት ተቀብላችኋል፣ አውቃችሁታል፣ ታውቃችኋል ያላችሁን እርሱን እንድታውቁ ደግሞ ጸልያለሁ ይላል። ምዕራፍ 1 ቁጥር 17 ምዕራፍ 1 ቁጥር 17 የምትጽፉ የክብር አባት ይላል። የክብር አባት የሆነውን የጌታችንን የኢየሱስ ክርስቶስን አምላክ ይበልጥ እንድታውቁት እጸልያለሁ ይላል። ይበልጥ እንድታውቁት እጸልያለሁ። ምን ይጠይቃል ይላል? ይሄ የጥበብና የመገለጥ መንፈስ ይጠይቃል። የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናል። የመጀመሪያው ጸሎቱ እርሱን እንድታውቁት፣ እርሱን እንድታውቁት። ሁለተኛው ጸሎት ምዕራፍ 1 ቁጥር 18 ላይ አለላችሁ። ምዕራፍ 1 ቁጥር 18 እንዲሁም በእርሱ የተጠራችሁለት ተስፋ ይህም በቅዱሳኑ ዘንድ ያለውን ክቡር የሆነውን የርስቱን ይሄ በጣም እንደው አቤት የሚገርሙ አይነት ቃላት ናቸው። ክቡር የሆነውን የርስቱን ባለጠግነት ምን እንደሆነ እንድታውቁ የልባችሁ አይኖች እንዲከፈቱ ጸልያለሁ። አሁን ደግሞ የልባችሁ አይኖች ተከፍተው ተስፋውን እንድታውቁ፣ ርስቱን እንድታውቁ፣ የተዘጋጀላችሁን ርስት እንድታውቁ ጸልያለሁ ይላል። እርሱን እንድታውቁ ጸልያለሁ። የርስታችሁን ክብር ባለጠግነት እንድታውቁ ጸልያለሁ። ይገርማል። ርስታችሁን እንድታውቁ፣ ተስፋችሁን እንድታውቁ፣ የመጥራቱ ተስፋ ምን እንደሆነ እንድታውቁ፣ ምን እንደሆነ እንድታውቁ፣ ተስፋውን እንድታውቁ። 3 ይሄ ምናልባት ነገ ትንሽ ፖይንት አውት ላደርግላችሁ ሞክራለሁ። ኃይሉን እንድታውቁ ጸልያለሁ ይላል። ኃይሉን እንድታውቁ ምዕራፍ 1 ቁጥር 19 ኃይሉን እንድታውቁ ለኛ ለምናምነውም ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ ጸልያለሁ ይላል። ይህም ኃይል ብሎ ደግሞ ይቀጥላል። ይህም ኃይል ይሄን ይመስላል። ኃይሉን እንድታውቁ ጸልያለሁ። አራተኛው ግን ምዕራፍ 3 ላይ የምታገኙት ነው። በውስጥ ሰውነታችሁ እንድጠነክሩ ነው። ይሄን እንዴት እንደማስቀምጠው ራሱ በጣም there is no one phrase። እንድጠነክሩ እንድትበስሉ ምቹር እንድታረጉ ዛሬ ጠዋት እንደተማረ ምቹር እንድታረጉ በውስጥ ማንነታችሁ ፍቅሩን አውቃችሁ በውስጥ ማንነታችሁ እንድትጠነክሩ፣ ውስጠኛው ሰውነታችሁ እንዲጠነክር። በጣም ብዙ ሰው ለውጭ ማንነቱ ብቻ ነው የሚኖረው። ስንደክም የምናድረው ለውጭ ብቻ። ውስጥ ሰው እንዳለ ራሱ አናውቅም። እኔ 2 ነኝ እንዴ ምናምን ካላችሁ 1 ናችሁ፣ ግን በአንድ ውስጥ 2 ነን። እንደዛ እኮ ነው። 1 ነው። ማሙሻ ነው። ማሙሻዎች የሉም፣ 1 ነው። በአንዱ ግን ውስጥ 2 ኔቸርስ አሉ። ይህን ማወቅ አለባቸው ወገኖች። 2 ኔቸርስ አሉ። I don't know how many of you know። አሮጌ ባህሪ አለ፣ አሮጌ ማንነት አለ፣ አዳማዊ ማንነት አለ። አንድ ቀን እስክገላገለው ድረስ በሙታን ትንሣኤ እንገላገለዋለን። አንድ ቀን ግን አለ።
ደግሞ በክርስቶስ ኢየሱስ ያለን ደግሞ የአዲስ ህይወት ደግሞ አለ። አሮጌው አለ፣ አዲሱ አለ። ኦር ውጫዊ ገጽታችን አለ፣ ፊዚካል ማንነታችን አለ፣ ስፒሪቹዋል ማንነታችን አለ፣ የውስጥ ማንነት አለ። እሱ ባህሪን ያካተተ ነው፣ ውስጣችንን ያካተተ ነው። ክርስቶስን የሚመስለው እሱ ነው። ውስጣዊ ገጽ ሰው ውጫዊ ገጽታ አለን፣ ውስጣዊ ገጽታ አለን። ከጠዋት እስከ ማታ ምን ደግሞ ግን ለውጫዊ ብቻ። መጽሐፍ ቅዱስ ለውጫዊው ነገር መትጋታችንን ይቃወማል ወይ? ኖ ኖ ኖ ኖ ኖ፣ ይደግፋል። እንዲያውም አይ ቲንክ ድሮ የነበሩ የስተት ትምህርቶች አንዱ መጋባትን የሚከለክሉ ስጋዊ ነገርን ማጎሳቆልን የሚደግፉ ምናምን ይመስላል። ጳውሎስ ይቃወማቸዋል። ኖ ኖ ኖ ኖ ኖ፣ እግዚአብሔር የሰራው ሁሉ በጎ ነው፣ መልካም ነው። ኢንጆይ ከምስጋና ጋር። አሜን። እንደዛ እኮ ነው፣ ከምስጋና ጋር ኢንጆይ ዩ ኖ ላይፍ ቢዩቲ፣ መብላት፣ መጠጣት፣ መዝናናት፣ ስፖርት አር ዚስ ጉድ ቲንግስ። የእግዚአብሔር ስጦታ ናቸው። ያስ መብላት፣ መጠጣት፣ ተድላ፣ ደስታ የእግዚአብሔር ስጦታ ናቸው። እንዲያውም ሰውነትን ይሄ ስጋዊ ሰውነታችንን ትሬን ማድረግ ማሰልጠን ይጠቅማል እኮ ይላል ጳውሎስ። ለጥቂት ጊዜ ነው እንጂ ይጠቅማል። አሁን ስጋዊ ነገርን መጠበቅ፣ ስጋዊ ጤንነትን መጠበቅ፣ ውጫዊ ገጽታን መጠበቅ ለጥቂት ጊዜ ይጠቅማል ይላል። ጥሩ ነው። ግን አሁን ኦፍ ባላንስ ይሄድ ነው። ምንድን ነው እሱ ብቻ እንዳለ ነው የምናስበው ስለ እሱ ነው። የምንበላው ለሱ ነው። ዊ ሜክ ሹር ትክክለኛ መብላታችንን፣ ስፖርት የምንሰራው ለሱ ነው። መስተዋት ፊት የምንውለው ለሱ ነው። የምናሳምረው እሱ ነው እኮ። በጣም ናይስ ነው ካላችሁ ኦፍ ኮርስ ታውቃላችሁ። ይሄን ግን ሰው እንዴት ለዚህ ብቻ ይኖራል? በቀን 3 እየመገብ ነው። በቀን አንዴ እኮ ያኛውን የማንመገብ ሰዎች አለን። አጠራቅመን እሁድ ዕለት አጠራቅመን አንበላ። ለዚህ አጠራቅመን እሁድ ብቅ ስላለን ራሱ እኮ በቃ ትልቅ ነገር ያደርግልህ። አይ እሁድ ሬጊላርሊ ጤንነቱን እየጠበቅን ውስጣዊውን መዘንጋታችን ግን ልክ አይደለም። ጳውሎስ ምን ይላል? እጸልይላችኋለሁ። ምን እንድታደርጉ? ውስጠኛውን እንድታስቡ፣ ውስጠኛው እንዲጠነክር፣ የውስጥ ማንነታችሁ እንዲጠነክር። እነኚህ ናቸው። ምን ማለት ነው? ባጭሩ ምን ማለት መሰላቸው ወገኖች? መሻገር ከትምህርት ወደ ኑሮ፣ ከዶክትሪን ወደ ህይወት፣ ከተሰጠን ህይወት ወደ ኑሮ መሻገር እርሱን ማወቅ ይጠይቃል። ይሄ ነው። እርሱን ማወቅ ይጠይቃል። ተስፋን ማወቅ ይጠይቃል። ኃይሉን ማወቅ ይጠይቃል። በውስጥ ማንነት መጠንከር ይጠይቃል። አለቀ። ከዛ ኮንፈረንሳችን ያለቀ ማለት ነው። እርሱን ማወቅ ይጠይቃል። ማን ነው የሚሻገረው ከዚህ ወደዛ? እርሱን የሚያውቅ። እርሱን የበለጠ እንድታውቁ። እንዴት ነው መሻገር የምንችለው? እግዚአብሔርን የሚያውቁ ይኖሩለታል። ማን ነው የሚኖረው? ማን ነው ከዶክትሪን ወደ ኑሮ የሚሻገረው? እግዚአብሔርን የሚያውቅ፣ የጠራውን የሚያውቅ፣ እርሱን እንድታውቁ። ማን ነው የሚሻገረው? ርስቱን የሚያውቅ፣ ተስፋውን የሚያውቅ፣ ተስፋውን ማወቅ። ማን ነው የሚሻገረው? ኃይሉን ማወቅ። It's connected with power. and የመጨረሻው is በውስጥ ማንነታችን መጠንከር። እርሱን ማወቅ፣ ተስፋን ማወቅ፣ ኃይሉን ማወቅ፣ በውስጥ መጠንከር። ግልጽ። ለእግዚአብሔር መኖር እግዚአብሔርን ማወቅ ይጠይቃል። እግዚአብሔርን የሚያውቁ ለእግዚአብሔር ይኖራሉ። It's automatic. ልፋትም የለው፣ ድካምም የለው፣ ጭንቀትም የለው። በደስታ ለእግዚአብሔር ይኖራሉ። እግዚአብሔርን የሚያውቁ ይኖሩለታል። ጳውሎስ ምን ይላል? የጌታችን የኢየሱስ ክርስቶስን አባት የበለጠ እንድታውቁ ትጸልያለሁ። የጥበብና የመገለጥን መንፈስ እግዚአብሔር እንዲሰጣችሁ እለምናለሁ። ሬቨሌሽን ይጠይቃል። እግዚአብሔርን ማወቅ ይጠይቃል። የጠራንን ክቡር አምላክ ማወቅ ይጠይቃል። እሱ ጸሎት ይጠይቃል። የጥበብና የመገለጥ መንፈስን ይጠይቃል። የጥበብና የመገለጥ መንፈስ ሲኖራችሁ እርሱን ታውቃላችሁ። እርሱን እንድታውቁ ጸልይላችኋል። ለምን ያስፈልጋል? ይሄ መሻገር ምን ይጠይቃል? እርሱን ማወቅ። ሊስን ቱ ሚ ወንድሞቼ እና እህቶቼ፣ ጥቂት ደቂቃዎች። እኔ ዘፍጥረት እስከ ራእይ ስናነብ የምናገኘው አንዱ ነገር እግዚአብሔርን የሚያውቅ ሰው ሊደክም ይችላል፣ ግን ለእግዚአብሔር ይኖራል። እግዚአብሔርን የሚያውቅ ሰው፣ እግዚአብሔርን የሚያውቁ ለእግዚአብሔር ይቆማሉ። እግዚአብሔርን የሚያውቁ በክፉ ዘመን ያስከብሩታል። እግዚአብሔርን የሚያውቁ ለእግዚአብሔር መኖር አይቸግራቸውም። እግዚአብሔርን የሚያውቁ ለእግዚአብሔር መኖር ቀንበር አይሆንባቸውም፣
ሸክም አይሆንባቸው። በደስታ ይኖሩለታል፣ በደስታ ይሞቱለታል። ቢያስፈልግ እግዚአብሔርን የሚያውቁ በደስታ ይኖሩለታል፣ በደስታ ያስከብሩታል፣ በደስታ ይሞቱለታል፣ በደስታ ይኖሩለታል፣ በደስታ ይቀደሳሉ። እግዚአብሔርን የሚያውቁ ይኖሩለታል። ኑሮ መበላሸት ማለት አንዳንድ ጊዜ እግዚአብሔርን ያለማወቅ ምልክት ነው። ዳንኤል ምዕራፍ 11 እንድታነቡ ጋብዛችኋለሁ። መጨረሻው ዘመን ላይ ስለሆነ የምንኖረው እንድታነቡ ጠይቃችኋለሁ። ዳንኤልና ሬቨሌሽን እንድታነቡ ጠይቃችኋለሁ። I really encourage you. We're living in the last days. ይሄ የሰባኪ ማስፈራሪያ አይደለም። አሁን in the last days ነው የምንኖረው ምናምን ሲባል የሰባኪ ማስፈራሪያ ይመስለው። ይሄ ምንም አሁን ይሄ ዓለም እያለቀ ስለመሆኑ ምንም ያለ ጥቅስ ራሱ ያስታውቃል። ያለ ጥቅስ ባይብል ሳትከፍት ያስታውቃል። የሆነ ነገሩ እያለቀ ነው። የሆነ ነገሩ ሰሞኑን የነገርኳቸው ልንገራችሁ። ቫንኩቨር ያስታውቃል እኮ ከዚህ በፊትም አስበው ነበር እኔ። አሁን ይሄ እንደ ላስቲክ ነው። አሁን የሆነ ልደት ስናከብር ወይ ምናምን ስናከብር ይሄ በሉን ፊኛ እንወጥራለን በአፋችንም ወይ ደግሞ በሚነፋ ነገር ያስታውቃል እኮ እየጨረሰ ሲሆን። ከዚህ በላይ አንድ ብሎክ አረክ መፈንዳቴ ነው የሚለው ታውቁታላችሁ። በከለሩ ታውቁታላችሁ። ሰማያዊ የነበረው ይነጣል። ኦልሞስት ግራጫ ነገር ይሆን ነጣ ካለ it's very natural. I am just one blow away ነኝ ይላል። እኔ እዛ ላይ ደረጃ ላይ እንደደረሰ ያስታውቃል። ተወጥሯል ዓለም። ኮንፍሊክቶቹ እንደ ድሮ የምታስታርቋቸው አይደሉም። ውጥር ብሏል። የጥረቱ አይነት፣ የመንጣቱ አይነት፣ የሪሶርስ እጥረት the predictions እንደው ዝም ብሎ መጽሐፍ ቅዱስ ሳትከፍት እንኳን ያስታውቃል። የእግዚአብሔር ነቃ ማለት አለበት። በጣም የሚያሳዝነው የቤተ ክርስቲያን እንቅልፍ ነው። የክርስቲያኖች እንቅልፍ በጣም ያስገርማል። አስቀድሞ ነግሮን ማለት ምልክቶቹን ነግሮን፣ የሚሆነውን ነግሮን፣ የሚመጣውን ነግሮን። እኔ አሁን የሚሆነውን ባየው ቁጥር የዮሐንስ ራእይ መቼ ነው እየገባ ያለው ብትሉኝ በዚህ ዓመት ነው። more and more it's making sense. ድሮ አውሬው ምናምን ሲል የሆነ ጭራቅ ምናምን ነገር ነበር የሚመስለኝ። it's making sense። ዝም ብላችሁ ማንበብ ብቻ ነው። በጣም ነገሮች ቼንስ እየሰጡ የመጡበት ጊዜ ነው። እንደዚህ ባለ ጊዜ ላይ እንደው እንደ ቀልድ እንደ ድሮ እንኖራለን ብላን ጆክክ በጣም ጥሩ ነው። እንደዚህ አይነት ኑሮ ላይ የመጨረሻው ዘመን ኑሮ፣ የመጨረሻው ዘመን መቃረብ፣ የመጨረሻ ዘመን አኗኗር ይጠይቃል። we are in the last days። ኢቭል የሚበዛበት፣ ተንኮል የሚበዛበት፣ አውሬው የሚገለጥበት፣ አንዳንዶቹን በማባበል አንዳንዶቹን በኃይል የሚያሰግድበት፣ ኮንትሮል የሚያደርግበት፣ ብዙ ነገሮችን ኮንትሮል አድርጎ ለእኔ ካልሰገድክ የሚልበት። ናቡከደነጾር ያቆመው ስታቹ በትልቁ የሚቆምበት ማለት ነው። እንደዚህ ዝም ብለም አፍጠጣ የምታየው ሳይሆን የሚቆምበት፣ ለእሱ መስገድና አለመስገድ በጣም ሲሪየስ ሆኖ የሚቀርብበት፣ አስገዳጅ ነገሮች የሚበዙበት፣ ቴክኖሎጂ የተራቀቀበት፣ ቴክኖሎጂን ከሰው አእምሮ ጋር ለማጋባት አሁን እኮ በጣም አንዴ ባለፉት ዘመናት ስንደነቅ ነበር። አሁን ለምሳሌ ሁለቱ ምስክሮች በኢየሩሳሌም ሲገደሉ፣ ሁለት ምስክሮች ይገደላሉ በኢየሩሳሌም ይገደሉና አስከሬናቸው 3 ቀን ነው ምናምን በከተማይቱ ተሰጥቶ ይውላል። ዓለም ሁሉ ያየዋል ይላል ለ3 ቀን። አሁን የዛሬ 2000 ዓመት ዓለም ሁሉ ሲያየዋል የሚለውን ይገባችኋል? እንዴት ዓለም ሁሉ ሲያይ ይውላል? ዓለም ሁሉ 3 አስከሬን፣ ዓለም ሁሉ 2 አስከሬን ዝም ብሎ ሲያይ ዓለም ሁሉ በአጠቃላይ። እስቲ ወገኖች እንኳን የዛሬ 2000 ዓመት የዛሬ 60-70 ዓመት ይሄን ማሰብ ይቻላል? ይሄ ጥቅስ እኮ አይገባንም ነበር። ዓለም ሁሉ ሲያይ ዋለ። እንዴት ዓለም ሁሉ በአንድ ከተማ ላይ የተሰጡ አስከሬኖች ሲያይ ይውላል? አሁን ይሄ ሴንስ አይጠርም ዘንድሮ። አሁን ይሄን እያየ ክርስቲያን ዝም ብሎ ይተኛል። ያኔ እግዚአብሔር በመንፈስ የተናገረው ዘመን ይሄ አይመስላችሁ? ያኔ አንድ ከተማ ላይ የሚሆነውን ነገር ቁጭ ብሎ ላይቭ መከታተል የሚቻልበት ምንም ሚንስ አልነበረም። አሁን ይቻላል። እና አሁን የደረሰ አይመስላችሁ? እኔ አንዳንድ የሚናገሩ ኢንቴሊጀንት የሆኑ ግን ምስል ነገሮች አሉ። በሬቨሌሽን ውስጥ ምስል ነው ግን ለአውሬው ስገዱ እያለ ያወራል።
እና አሁን ይሄን ለመረዳት ከባድ ነው በዚህ ዘመን። የሚያወራ ኢንተሊጀንት ማተር፣ በጣም ኢንተሊጀንት ኢንተራክት የሚያደርግ ምን እንደምትበላ ምን እንደምትጠጣ የሚመርጥልህ አልጀማመረም። አሁን ይሄ እኮ በጣም እንቅልፍ ነው። በእንደዚህ አይነት ዘመን ለእግዚአብሔር የሚኖሩ ሰዎች እንዴት አይነት ሰዎች እንደሆኑ ሲናገር ዳንኤል ምዕራፍ 11 ቁጥር 31 ምዕራፍ 11 ቁጥር 31 ስለ አንድ በጣም ክፉ ፊተ ጨካኝ የሆነ ንጉሥ ይናገርና ቃል ኪዳኑን አንዳንዶችን በማባበል አንዳንዶችን በማስገደድ የሚያሰግድ ስለሚመጣው ይናገርና ቁጥር 31 ላይ ከእርሱም ጋር ሰራዊቶች ይቆማሉ፣ መቅደሱንም ግንቡንም ያረክሳሉ፣ የዘወትሩንም መስዋዕት ያስቀራሉ፣ የጥፋትንም ርኩሰት ያቆማሉ። ቁጥር 32 ቃል ኪዳኑን የሚበድሉትንም በማታለል ያስታል፣ ነገር ግን አለው። ከዛ ቀጥሎ ቃል ኪዳኑን የሚበድሉትን በማታለል ያስታል፣ ነገር ግን አምላካቸውን የሚያውቁ ሕዝብ ይበረታሉ ያደርጉማል። አምላካቸውን የሚያውቁ ሕዝብ ጸንተው ይቃወሙታል። አምላካቸውን የሚያውቁ ሕዝብ ለእግዚአብሔር ይኖሩለታል። ምን ማለት መሰላችሁ? ዶክትሪናችንን ከኑሮ ጋር የሚያስታርቀው እግዚአብሔር ማወቃችን ነው። እግዚአብሔርን የሚያውቁ ይኖሩለታል። መፍትሄው እግዚአብሔር ማወቅ ነው። በስብከት ብዛት አይደለም፣ በማስፈራራት ብዛት አይደለም። ባወቃችሁት መጠን ትኖሩለታላችሁ። ምንጩ ከእርሱ ጋር መነካካት ነው። ምርጩ እግዚአብሔርን ማወቅ ነው። እግዚአብሔርን የሚያውቅ ሶሳይቲ ሁኑ ወንድሞች እናቶቼ። በሃይማኖት መካከል እግዚአብሔርን አለማወቅ ይቻላል። በጅምላ እግዚአብሔርን አለማወቅ ይቻላል። ቸርች ውስጥ ሆኖ እግዚአብሔርን አለማወቅ ይቻላል። ኦር የበለጠ ማወቅ ይቻላል እግዚአብሔርን። ኢፍ ዩ ላይክ የበለጠ እንድታውቁት። እስቲ ወገኖቼ እነኚህ ሰዎች እኮ እግዚአብሔርን ማያውቁ ሰዎች አይደሉም። በክርስቶስ የተመረጡ ሰዎች ናቸው። በክርስቶስ በመንፈስ ቅዱስ የታተሙ ሰዎች ናቸው። ርስት የተቀበሉ ሰዎች ናቸው። የተመረጡ ሰዎች ናቸው። በእግዚአብሔር የተወደዱ ሰዎች ናቸው። ግን እግዚአብሔርን የበለጠ እንድታውቁት the solution is እንድንኖር የሚያደርገን እግዚአብሔርን የበለጠ እንድታውቁት። እግዚአብሔርን ማወቅ ከሃይማኖት በላይ ነው። ከድርጅት በላይ ነው። ከስብሰባ በላይ ነው። ከጅምላ በላይ ነው። it's a personal matter experiential ነው። በቃ ይሄን አላበዛባችሁ። ኤክስፔሪንሻል ነው። ባይ ዘ ወይ መጀመሪያ እግዚአብሔርን ማወቅ ማለት ኤክስፔሪንሻል ነው። ያው ይሄን በሌላም ጊዜ ሳስተምር ሰምታችሁ ይሆናል። እግዚአብሔርን ማወቅ ማለት ሄድ ኖሌጅ ብቻ አይደለም። ሄድ ኖሌጅ አሪፍ ነው፣ ግን መሻገር አለበት ወደ ኤክስፔሪንሻል ኖሌጅ ነገር ነው። ጌታ ቸር መሆኑን ቀምሳችኋል ነው የሚለው መጽሐፍ ቅዱስ። ምን ማለት ነው ቀምሳችኋል? ኤክስፔሪንስ ካልሆነ ላንጉጁ ራሱ ቀምሳችኋል። ምግብ አይተህ ይጣፍጣል ማለትና ቀምሰህ ይጣፍጣል የተለያየ ነው። ይሄኛው በደምሳሳው ነው። አይተኸው ምግቡን ይጣፍጣል፣ ደምሳሳ ነው። ይሄ ደምሳሳ ነው። ቀምሰህ ግን ይጣፍጣል። አስ ኤክስፔሪንሻል ማወቅ ማለት ይሄ ነው። ማወቅ ማለት ኤክስፔሪንሻል ነው። እግዚአብሔርን ታውቃላችሁ? እግዚአብሔርን እናውቃለን። እግዚአብሔርን ማወቅ እሱ ነው። ይህም በጣም ብዙ ጊዜ አስተምሬያለሁ እኔ እግዚአብሔርን ስለማወቅ። በጣም ኤክስፔሪንሻል፣ ቋንቋው ራሱ በጣም ኤክስፔሪንሻል ነው። አንዳንዱን በቃ በጣም በዝርዝር እንዲሄድበት ብዙ አታርጉኝ፣ ግን እንደገባችሁ ብትመስሉ ይሻላችኋል። የእውነት አሁን ቬሪ ኤክስፔሪንሻል። አሁን ለምሳሌ በባልና በሚስት መካከል ያለን የፍቅር ንጹህ ግንኙነት መጽሐፍ ቅዱስ ማወቅ ይለዋል። ያቺ ማወቅ ናት ለእግዚአብሔር። ፈጣሪሽ ባልሽ ነው አይደል? እሷን እኮ ነው ለእግዚአብሔር። አዳምም ሚስቱን ሔዋንን አወቃት ይላል። ብዙ አይብራራም ይሄ እዚህ አይደለም እንደምታውቁት። ኢትስ ሪሌሽናል። የጌታችን እናት ማርያም መልአኩ ገብርኤል መጥቶ ሲያነጋግራት ትወልጃለሽ ሲላት ሺ አስክድ ኳስችን አንሺ ሰድ ወንድ ስለማላውቅ ይህ እንዴት ይሆናል? that relationship እሱን ነው እግዚአብሔር ወስዶ እወቁኝ የሚለው። it's that relationship, it's that love። ያ ፍቅር፣ ያ መነካካት። do we really know him? do we really know him? እናውቀዋለን ወይ? አይተነዋል ወይ? ቀምሰነዋል ወይ? ቴስት አድርጋችኋል ወይ? ቴስት አድርገናል ወይ? ጌታ ኢየሱስን ኤክስፔሪየንስ ማድረግ ነው የሚያቆመን ለእግዚአብሔር። በዚህ ዓለት ላይ ቤተ ክርስቲያንን እመሰርታለሁ፣ የገሃነም ደጆች አይችሏትም፣ የመንግስተ ሰማያት መክፈቻዎችን እሰጥሃለሁ፣ ታገለግለኛለህ የተባለው ጴጥሮስ ህይወቱ የጀመረው እኔ ማን እንደሆንኩ ትላላችሁ እናንተ? እኔ ማን እንደሆንኩ ትላላችሁ? እሱም አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ሲለው፣ ጌታ ኢየሱስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ሲለው፣ ስምዖን ሆይ ይሄ ስጋና ደም አልገለጠልህ ማለት ይሄ የጥበብና የመገለጥ መንፈስ ነው፣ በሰማይ ያለው አባት የገለጠልህ። የመገለጥን እውቀት እግዚአብሔር ይስጣችሁ። ኤክስፔሪየንሻል እውቀትን እግዚአብሔር ይስጣችሁ። እግዚአብሔር የተጠቀመባቸው እኔ ባጭሩ ነው የምተዋላችሁ። እግዚአብሔር የተጠቀመባቸውን ሰዎች እዩ። እግዚአብሔር በኃይል የተጠቀመባቸው ሰዎች በሙሉ ኤክስፔሪየንሻል ኖሌጅ ነበራቸው።
ያውቁታል፣ እግዚአብሔርን ያውቁታል። ማንም ሊያጭበረብራቸው አይችልም። ማንም ሊያታልላቸው አይችልም። ማንም ወደ ፈለገው ሊያዞራቸው አይችልም። የራሳቸው ድካም ሊኖራቸው ይችላል፣ ግን እግዚአብሔርን የሚያውቁ ይቆሙለታል ጸንተው። ሙሴ የቆመው እግዚአብሔርን ስለሚያውቅ ነው። የሙሴ ህይወት የጀመረው ኤክስፔሪየንስ ነው። በቁጥቋጦ መሃል እግዚአብሔር በእሳት ተገልጦ ኤክስፔሪየንስ አድርጎታል፣ አይቶታል። እግዚአብሔርን የቆምክባት ምድር የተቀደሰች ናት፣ ጫማህን አውልቅ ተብሏል። አይቶታል እግዚአብሔርን። ለሙሴ እግዚአብሔር ቲዮሪ አይደለም። ፕሊዝ ወንድሞች እናቶች፣ ለሙሴ እግዚአብሔር ጥቅስ አይደለም፣ ከጥቅስ በላይ ነው። ለሙሴ እግዚአብሔር ሃይማኖት አይደለም፣ ከጁዲዝም በላይ ነው። እግዚአብሔር ለሙሴ ከሁሉ ነገር በላይ ነው። እግዚአብሔር ለሙሴ ኤክስፔሪየንስ ነው። አይቶታል። ትሬምብል አድርጓል፣ በፊቱ ትሬምብል አድርጓል። እና ፍላጎቱ እግዚአብሔር ነው። ጥማቱ ክብሩን ማየት ነው። ሙሴ ድካም ነበረው፣ የስ ለእግዚአብሔር ኑሯል፣ የስ ለእግዚአብሔር ነው የኖረው። ለእግዚአብሔር ኖሮ ነው ያለፈው። ለእግዚአብሔር ቆሞለታል፣ ጸንቷል። ዋት ዋዝ ዘ ሴክሬት? ያውቀዋል እግዚአብሔርን፣ አይቶታል እግዚአብሔርን። ነቢያቱን እግዚአብሔር ሲልካቸው ከመላኩ በፊት ራሱን ገልጦ ነው የሚልካቸው። ኢሳይያስን የላከው ምዕራፍ 6 ላይ ሰማያትን ከፍቶ እግዚአብሔር ክብሩን አሳይቶ ክብሩን አይቶ አይኖቼ የሰራዊትን ጌታ እግዚአብሔር አይተዋልና ጠፋ ወዮልኝ ብሎ ሕዝቅኤልን ላከው። እንዴት አድርጎ ላከው? ራሱን አሳይቶ ላከው፣ በሬቨሌሽን ላከው። እግዚአብሔርን የሚያውቅ ሶሳይቲ ያርጋችሁ እግዚአብሔር። እርሱን እንድታውቁ ተጸልያለሁ። ዶክትሪንን ከኑሮ ጋር ምን ያገናኘዋል? እግዚአብሔርን ማወቅ በጥበብና በመገለጥ የሚመጣ እግዚአብሔርን ማወቅ፣ ኤክስፔሪየንሻል እግዚአብሔርን ማወቅ። ይሄ እንትንም ላይ ቶሮንቶም ላይ ተናግሬ ነበር። እግዚአብሔር ማወቅ፣ እሱን መያዝ ያርግላችሁ እግዚአብሔር። እግዚአብሔርን የሚያውቁ ለእግዚአብሔር ይኖሩለታል። it is possible ሃይማኖት ውስጥ ሆኖ እግዚአብሔርን አለማወቅ። it is possible እያገለገሉ እግዚአብሔርን አለማወቅ። it is possible ጌታ ሆይ በስምህ ትንቢት አላመጣንም ወይ? በስምህ አጋንንት አላወጣንም ወይ? በስምህ ኃይል አልሆነልም ወይ? አላወቅኳችሁም። እግዚአብሔር ማወቅ ኤክስፔሪየንስ ያርግላችሁ እግዚአብሔር። በጣም ይመስላል አንዳንድ አሁን በሚዲያ የምናያቸውን ሰዎች የሚያውቁን እኛ የምናውቃቸው አይመስል። እውነት ቢያገኟችሁ በስማችሁ የሚጠሯቸው አይመስላችሁ? ዳናውልሽ እንትናየ የሚል ስላየ ነው፣ ዝም ብለን በርቀት ስላየ ነው የሚያውቀን ይመስለናል። እስቲ ኦባማን የምታውቁ እጃችሁ ነው። ባራክ ኦባማን ማለት ነው። እዚህ ፕሬዚደንት እስከፍ አድርጓ እጃችሁ። የማያውቃለ እንዴ? ሁሉ ሰው ያውቀዋል። የማያውቃለ? የማያውቅ እኮ የለም። እኔም አውቀዋለሁ። ኦባማም እንትናም ታውቀው እኔም አውቃለሁ። አይገርምም? ላይፍ ግን ሌላ ቃል አለመኖሩ። ልጆቹ ቢኖሩም እኮ እጃቸውን ያነሳሉ አብረው። እስቲ ኦባማን የምታውቁ ቢል ያውቃል። የልጆቹ እውቀትና የኔ እውቀት ግን ኮምፕሊትሊ ዲፍረንት። የልጆቹ እውቀት ኤክስፔሪየንሻል ነው፣ ያውቃቸዋል፣ ያውቁታል። ኢዝ ማይ ዳዲ ነው፣ ሪሌሽናል ነው። የኔ እውቀት የመረጃ ነው። የኔ እውቀት የርቀት ነው። የኔ እውቀት የሚዲያ ነው። በርቀት ነው የማውቀው እኔ እና ስለ እርሱ ስለማውቅ እርሱን ማወቅ ይመስለኛል። ስለ እርሱ ማወቅና እሱ ማወቅ የተለያየ ነው። ስለ እግዚአብሔር እያወቁ እግዚአብሔርን አለማወቅ ይቻላል። ወንድሞች እናቶች ኤክስፔሪየንሻል ያርግላችሁ። ምናልባት የአንዳንዶቻችን የህይወት አለመለወጥ ምክንያት ይሄ ሳይሆን አይቀርም። እርሱን ማወቅ የህይወታችን ጎል እንዲሆን፣ እርሱን ማወቅ የህይወታችን ጎል ሲሆን ን ዶክትሪንን ከኑሯችን ጋር የሚያስታረቅ እሱ ነው። እሱን እንድታውቁ እጸልያለሁ ነው እና አውቅህ ዘንድ እርዳኝ ብሎ መጮህን እግዚአብሔር ያርግላችሁ። እግዚአብሔር እርሱን የማወቅ ዘመን ያርግልን። በዶክትሪናችንና በኑሯችን መሀል ያለውን ጋፕ የሚሞላልን እርሱን ማወቅ ነው። አይኖቻችን ተከፍተው የጥበብና የመገለጥ መንፈስ ተሰጥቶን አይኖቻችን ተከፍተው እርሱን የምናውቅበት ኤክስፔሪየንስ የምናደርግበት ዘመን ያርግልን እግዚአብሔር። አንዳንዶቻችን በአጠገባችን ያለፈ አይመስልም። እግዚአብሔር በአጠገባችን ያለፈ አይመስልም። ኢየሱስ ክርስቶስ ጌታ የሆነ እሱ በቃ በመንፈስ ቅዱስ ኃይል ሲገለጥ ኤክስፔሪየንስ ስናደርገው የምንኖረው ኑሮ ነው። እምነታችንን ከኑሯችን ጋር የሚታረቀው ኢየሱስ ክርስቶስን ፐርሰናሊ ስናቅ ነው። እርሱን ማወቅ ጥበብና መገለጥ ይብዛላችሁ።